ሰላም ጤና ይስጥልኝ። የሚዛን ሳምንታዊ ዜናዎችን ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር አብራችሁ ቆይታ የማደርገው እኔ ከድጃ መሐመድ ነኝ። አብራችሁን ቆዩ። በሸሪዓ ፍርድ ቤት ረቂቅ አዋጅ ዙሪያ መጅሊሱን ለአፈናው ለማዋል እንዳይጠቀምበት አህሉል ሱና ወልጀማዓው ሐሳቡን መግለጽ እንዳለበት አንድ ዳኢ ለሚዛን ገለጹ። መጅሊሱ ባለፉት ዓመታት በአህሉል ሱናው ላይ ካደረሰው በደልና ጭቆና ከተቋም የማባረርና የመቀማት አካሄድ አንጻር ሸሪዓ ፍርድ ቤቱን በዚህ አፋኝ ተቋም ስር ማድረጉ የበለጠ ሙስሊሙን ለአፈና ማጋለጥ በመሆኑ አህሉል ሱና ሁሉንም በተለያየ መንገድ የቅሬታና የስጋት ሐሳቦቹን ለቋሚ ኮሚቴው በደብዳቤ ሊያሳውቅ ይገባል ብለዋል። ኡስታዙ አክለውም በመንግስት በኩል በህዝብ ተወካዮች ምክር ቤት የህግ ክፍል ቋሚ ኮሚቴ ክፍት ቢያደርግም በአህሉል ሱናው በኩል ይህ አለመደረጉ በጉዳዩ ላይ ሙሉ በሙሉ የተስማማ ስለሚመስል ቅሬታውንና መፍትሄውን ማሳወቅ ይገባል ብለዋል። ህዝበ ሙስሊሙ ትኩረት ማድረግ ያለበት በአዋጅ የሚጸድቅ እንደመሆኑ ዛሬ በወቅቱና በጊዜው መታረም መስተካከል ያለበት እንዲስተካከል ካልተደረገ ወደፊት ምንም ያህል ችግር ቢታይበት በቀላሉ ለመቀየር የሚቻል ባለመሆኑ ሁሉም የድርሻውን ሊወጣ ይገባል ብለዋል። አሜሪካ ህወሓትና አክራሪ ተብለው በተፈረጁ አመራሮች ላይ የቪዛ እገዳ መጣሏን ማርኮ ሩቢዮ ገለጹ። የአሜሪካ መንግስት በትግራይ ህዝባዊ ወያኔ ሓርነት ግንባር ወይም ህወሓት ውስጥ ባሉና አክራሪ ሲል በፈረጃቸው አመራሮች እንዲሁም በቅርብ የቤተሰብ አባሎቻቸው ላይ የቪዛ ገደብ መጣሉን የሀገሪቱ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ አስታውቀዋል። አሜሪካ ይህንን ውሳኔ ያሳለፈችው በህወሓት አክራሪ ኃይሎችና በኢትዮጵያ መንግስት መካከል እየተባባሰ የመጣው ውጥረት በሰሜን ኢትዮጵያ ዳግም ጦርነት እንዳይቀሰቀስና የቀጠናው ሰላም አደጋ ላይ እንዳይወድቅ ካላት ከፍተኛ ስጋት በመነሳት መሆኑ ተገልጿል። የሚኒስተሩ ቃል አቀባይ ቶሚ ፒጎት በሰጡት መግለጫ በዚህ ዓመት መጀመሪያ ላይ በትግራይ የጸጥታ ኃይሎችና በኢትዮጵያ መከላከያ ሰራዊት መካከል የተከሰተው ቀጥተኛ ግጭት የፕሪቶሪያውን የሰላም ስምምነት ከተፈረመ ወዲህ የመጀመሪያው ነው። ከኢትዮጵያ ወደ አሜሪካ የተላከ 63 ኪሎ ግራም ጫት ተያዘ። የዩናይትድ ስቴትስ የጉምሩክና የድንበር ጥበቃ መኮንኖች ሐሙስ ጁን 4 ቀን በዋሽንግተን ዱለስ ዓለም አቀፍ አውሮፕላን ማረፊያ በስተርሊንግ የግብርና ስፔሻሊስቶች ወደ ሳክራሜንቶ ካሊፎርኒያ የሚጓዘው የአየር ጭነትን ከመረመሩ በኋላ ጫቱ መያዙን ባለስልጣናቱ አስታወቁ። የጉዞ ዋጋ ወደ $17,000 የሚገመት ጫት መሆኑን ገልጸዋል። ጭነቱ በተለያዩ ቅመማ ቅመሞች ውስጥ የተሸሸገ ሲሆን በ102 ሳጥኖች ውስጥ የተካተተ መሆኑን ኃላፊዎቹ ተናግረዋል። የፌዴራል ባለስልጣናት እንዳሉት ጫት መነቃቃት ይፈጥራል፣ የምግብ ፍላጎት ይቀንሳል፣ የመተንፈስ ችግር፣ የደም ግፊት መጨመርና የልብ ምት መጨመርን ያስተካክላል። የዋሽንግተን ዲሲ አካባቢ ወደብ ዳይሬክተር የሆኑት ክሪስቲን ዋው ጫት ወደ አሜሪካ እንዳይገባ ተከልክሏል ያሉ ሲሆን ምክንያቱም በውስጡ ያሉት የኬሚካል ንጥረ ነገሮች ቁጥጥር የሚደረግባቸው ንጥረ ነገሮች ናቸው ብለዋል። በተያያዘው ክረምት በአዲስ አበባ ውስጥ ጎርፍ ቢያጋጥም ክፍለ ከተሞች ተጠያቂ እንደሚሆኑ ከንቲባዋ አስጠነቀቁ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በተያያዘው ክረምት የጎርፍ አደጋዎች አጋጥመው ሰውና ንብረት ላይ ጉዳት ቢያደርሱ ከማንም በላይ ክፍለ ከተሞች ተጠያቂ እንደሚሆኑ አስጠንቅቀዋል። ከንቲባዋ ይህንን ማስጠንቀቂያ ያስተላለፉት የአዲስ አበባ ከተማ አስተዳደር የ90 ቀናት መሪ እቅድ የውይይት መድረክ ላይ ነው። ህዝቡ ውስጥ ትውላላችሁ፣ ታድራላችሁ፣ ትሰራላችሁ ያሉት አዳነች ከማህበረሰቡ ጋር ተቀራርባችሁ ችግሩን ታውቃላችሁ፣ ዋና ማዕከል ሁሉንም ችግር ማወቅ አይጠበቅበትም ብለዋል። መንግስት አሁን ያለውን የከተማ እድሳት አካሂዶ የክረምት ጎርፍ ሰው አጠቃ የሚል ሐሳብ ልንሰማ አይገባም ሲሉ የተደመጡት ከንቲባዋ መንገዶች ሲሰሩ የታለፉ ቦታዎች ካሉ በአፋጣኝ መጠገን እንደሚያስፈልጋቸው ተናግረዋል። ገዢው ብልጽግና ፓርቲ በአብዛኛው የምርጫ ክልል አሸናፊ መሆኑንና የኢፌዴሪ ጠቅላይ ሚኒስተር ዶክተር አብይ አህመድ እንዲሁም ምክትል ጠቅላይ ሚኒስተር ተመስገን ጥሩነህ በተወዳደሩበት ክልል ማሸነፋቸውን ቦርዱ አስታውቋል። በተመሳሳይ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ብልጽግና ፓርቲ እጩ ያቀረበባቸው 1 የፓርላማና 6 የደቡብ ኢትዮጵያ ክልል ምክር ቤት ወንበሮችን በማሸነፍ ገዢው ብልጽግና ፓርቲ ተወዳድሮ የተሸነፈባቸውን የመጀመሪያዎቹን ውጤቶች አስመዝግቧል ተብሏል። በደቡብ ኢትዮጵያ በሚገኘው አማሮ ኬሌ የምርጫ ክልል ለህዝብ ተወካዮች ምክር ቤት ብልጽግና ፓርቲ ኢዜማና ትብብር ተወዳድረው የኢዜማ እጩ ማሸነፍ መቻሉን ቦርዱ በመግለጫው ገልጿል። ኢዜማ እነዚህን 6 የክልል ምክር ቤት ወንበሮች ሊያገኝ የቻለው በደቡብ ኢትዮጵያ ክልል በሚገኙ 2 አካባቢዎች ሲሆን እነሱም በባስኬቶ ልዩ ምርጫ ክልል ያሉትን 2 ወንበሮችና በጊዶሌ መደበኛ ምርጫ ክልል የተገኙ 4 ወንበሮችን ነው። በጊዶሌ መደበኛ ምርጫ ክልል ያለው አጠቃላይ የወንበር ብዛት 5 ሲሆን የቀረውን 1 ወንበር ብልጽግና ማሸነፍ ችሏል።
በተጨማሪም የአማራ ብሔራዊ ንቅናቄ ፓርቲ አመራሮች በክልል በመወዳደር ለህዝብ ተወካዮች አቶ ጋሻው መርሻን ከእስቴ፣ አቶ ዩሱፍ ኢብራሂምን ከኩታበር፣ አቶ ጧሂር መሐመድን ከጎንደር ዙሪያ ወደ ህዝብ ተወካዮች ምክር ቤት ማስገባቱን አረጋግጧል። የማዕከላዊ ኢትዮጵያ ክልል በሃላባ ቁጥር 1 ምርጫ ክልል ለክልል ምክር ቤት በተካሄደው ውድድር የክልሉ ከፍተኛ ባለስልጣናት ጣልቃ በመግባት ግልጽ የውጤት ማጭበርበር ፈጽመዋል ሲሉ የነጻነትና የእኩልነት ፓርቲ የህዝብ ግንኙነት ኃላፊና እጩ ወይዘሮ ነቢሃ መሐመድ አቤቱታ ቀረቡ። የክልሉ ርዕሰ መስተዳድር የእሳቸውን ስም በመጠቀም በስልጤ በኩል የቀረቡትንና በስም የሚመሳሰሏቸውን ሌላኛዋን እጩ ወይዘሮ ነቢያት ሁሴንን ለማሳለፍ ሲሉ ምርጫው ላይ ከፍተኛ መዋቅራዊ ጫና አሳድረዋል ብለዋል። ለዛሬ ከሀገር ውስጥ ያዘጋጀሁላችሁ ዘገባዎች እነዚህን ይመስሉ ነበር። ከባህር ማዶ ወደ ያዝኳቸው ዘገባዎች አልፋለሁ። ኢራንና አሜሪካ በኢስላማባድ የመግባቢያ ስምምነት ሰነድ ላይ ፈረሙ። ሁለቱ ሀገራት ከጦርነቱ ወዲህ ለስምምነቱ እያመነቱ ቢቆዩም የኢራኑ መሪ ሐሙስ ዕለት በስምምነት ሰነዱ ላይ ፊርማቸውን ማኖራቸውን አስታውቀዋል። የኢራን እስላማዊ ሪፐብሊክና የዩናይትድ ስቴትስ ኦፍ አሜሪካ በ2026 በጋራ በሚከተሉት ጉዳዮች ላይ በኢስላማባድ መስማማታቸውን ገልጸዋል። በኢራንና በአሜሪካ በአሁኑ ጦርነት ውስጥ ያሉ አጋሮቻቸው ይህንን የመግባቢያ ስምምነት በመፈረም ሊባኖስን ጨምሮ በሁሉም ግንባሮች ላይ ወታደራዊ እንቅስቃሴዎችን በቋሚነት ወዲያውኑ ያቆማሉ። ከአሁን በኋላ እርስ በርስ ጦርነት ወይም ማንኛውንም ወታደራዊ እንቅስቃሴ ላለማነሳሳት እንዲሁም እርስ በርስ ከሚሰነዘረው ስጋት ወይም የኃይል አጠቃቀም ለመቆጠብ እንዲሁም የሊባኖስን የግዛት አንድነትና ሉዓላዊነት ለማረጋገጥ ቃል ገብተዋል። የመጨረሻው ስምምነት ጦርነቱ በሁሉም ግንባሮች በሊባኖስና በዚህ አንቀጽ ውስጥ ባሉ ሌሎች ድንጋጌዎች ላይ በቋሚነት እንደሚቆም ያረጋግጣል። የኢራን እስላማዊ ሪፐብሊክና ዩናይትድ ስቴትስ ኦፍ አሜሪካ ቢበዛ በ60 ቀናት ውስጥ ለመደራደርና የመጨረሻውን ስምምነት ለማሳካት ቃል ገብተዋል። ይህ ስምምነት እንደተፈረመ አሜሪካ የባህር ኃይል እገዳዋንና በኢራን እስላማዊ ሪፐብሊክ ላይ የሚሰነዘረውን ማንኛውንም ብጥብጥ ወይም እንቅፋት ማስወገድ ትጀምራለች። እናም የባህር ኃይል እገዳው በ30 ቀናት ውስጥ ሙሉ በሙሉ ታቆማለች። በዚህ ጊዜ ውስጥ የመርከቦች ትራፊክ በኢራን እስላማዊ ሪፐብሊክ ከተመለሰው ጦርነት በፊት ከነበረው የትራፊክ ብዛት ጋር ተመጣጣኝ ይሆናሉ። ዩናይትድ ስቴትስ ኦፍ አሜሪካ ከመጨረሻው ስምምነት በኋላ በ30 ቀናት ውስጥ ኃይሏን ከኢራን እስላማዊ ሪፐብሊክ አቅራቢያ ለማስወገድ ቃል ገብታለች። የኢራን እስላማዊ ሪፐብሊክ ይህንን የስምምነት ሰነድ ሲፈርም የንግድ መርከቦችን ከፋርስ ባህረ ሰላጤ ወደ ኦማን ባህር ለ60 ቀናት ብቻ ያለምንም ክፍያ ለማለፍ የተቻለውን ሁሉ ጥረት በማድረግ ዝግጅት ታደርጋለች። የንግድ መርከቦች ትራፊክ ወዲያውኑ ይጀምራል። እንዲሁም የኢራን እስላማዊ ሪፐብሊክ የቴክኒክና ወታደራዊ መሰናክሎችን የማስወገድና የቆሻሻ ማዕድን ማውጣት አስፈላጊነትን ከግምት ውስጥ በማስገባት በ30 ቀናት ውስጥ ተግባራዊ ይሆናል። የኢራን እስላማዊ ሪፐብሊክ ከሌሎች የፋርስ ባህረ ሰላጤ የባህር ዳርቻ ሀገራት ጋር በሚደረግ ውይይት በሆርሙዝ ባህር ውስጥ የወደፊት አስተዳደርና የባህር አገልግሎቶችን ለመወሰን ከኦማን ሱልጣኔት ጋር ውይይት ያደርጋል። ይህም ከሚመለከታቸው ዓለም አቀፍ ሕግና ከሆርሙዝ የባህር ዳርቻ ሀገራት ሉዓላዊ መብቶች ጋር በሚስማማ መልኩ ነው። ዩናይትድ ስቴትስ ኦፍ አሜሪካ ከክልላዊ አጋሮች ጋር በመሆን ቢያንስ 300 ቢሊዮን የአሜሪካን ዶላር የኢራን እስላማዊ ሪፐብሊክ መልሶ ግንባታና ኢኮኖሚያዊ ልማትን ለማረጋገጥ የጋራ ስምምነት ላይ ለመድረስ ቃል ገብታለች። የዚህ እቅድ ተግባራዊነት ዘዴ እንደ መጨረሻው ስምምነት አካል በ60 ቀናት ውስጥ ይጠናቀቃል። ለሚመለከታቸው የፋይናንስ ግብይቶች የሚያስፈልጉ ሁሉም ፍቃዶችና ነጻነቶች በአሜሪካ ይሰጣሉ። ዩናይትድ ስቴትስ ኦፍ አሜሪካ በኢራን እስላማዊ ሪፐብሊክ ላይ የሚጣሉትን ሁሉንም አይነት ማዕቀቦች ለማቋረጥ ቃል ገብታለች። የተባበሩት መንግስታት የጸጥታ ኮሚኒኬሽን ውሳኔዎች፣ የአይኤኢኤ የገዢዎች ቦርድ ውሳኔዎችንና ሁሉንም የአንድ ወገን የአሜሪካ ማዕቀቦች የመጀመሪያና ሁለተኛ ደረጃ የመጨረሻው ስምምነት አካል በሆነው የጊዜ ሰሌዳ መሰረት በማካተት የኢራን እስላማዊ ሪፐብሊክና የአሜሪካ ዩናይትድ ስቴትስ ከላይ የተጠቀሰው የሱኔሽን መቋረጥ ጉዳይ ወሳኝ ጠቀሜታ ያውቃሉ። በእነዚህ ጉዳዮች ላይ የጋራ ስምምነት ለማሳካት በድርድር ውስጥ እነዚህን ጉዳዮች ወዲያውኑ ለመፍታት ያላቸውን ፍላጎት ይገልጻሉ። የኢራን እስላማዊ ሪፐብሊክ የኒውክሌር ጦር መሳሪያዎችን መግዛትም ሆነ ማልማት እንደማትችል በድጋሚ አረጋግጣለች።
ኢራንና አሜሪካ በአንቀጽ 7 ላይ ከተጠቀሰው የጊዜ ሰሌዳ ጋር በሚስማማ መልኩ የተከማቹ የበለጸጉ ቁሳቁሶችን በአይኤአርኤ ቁጥጥር ስር በጋራ ስምምነት በሚደረግ ዘዴ መሰረት ለመጣል ተስማምተዋል። ሁለቱ ወገኖች የማበልጸጊያ ጉዳይንና ከኢራን እስላማዊ ሪፐብሊክ የኒውክሌር ፍላጎቶች ጋር የተያያዙ ሌሎች በጋራ ስምምነት ላይ የተደረሱ ጉዳዮችን በመጨረሻው ስምምነት ላይ በሚስማሙበት አጥጋቢ ማዕቀፍ ላይ ለመወያየት ተስማምተዋል። የመጨረሻው ስምምነት የዚህን አንቀጽ ድንጋጌዎች ያረጋግጣል። ኢራንና አሜሪካ ከላይ የተጠቀሱትን የኒውክሌር ጉዳዮች ወሳኝ ጠቀሜታ እንደሚገነዘቡና በእነሱ ላይ የጋራ ስምምነት ለማሳካት በድርድር ውስጥ እነዚህን ጉዳዮች ወዲያውኑ ለመፍታት ያላቸውን ፍላጎት ይገልጻሉ። የመጨረሻውን ስምምነት በመጠባበቅ ላይ የኢራን እስላማዊ ሪፐብሊክና አሜሪካ የአሁኑን ሁኔታ ለመጠበቅ ተስማምተዋል። የኢራን እስላማዊ ሪፐብሊክ የኒውክሌር ፕሮግራሟን የአሁኑን ሁኔታ ትጠብቃለች። እንዲሁም ዩናይትድ ስቴትስ ኦፍ አሜሪካ ምንም አይነት አዲስ የጥቃት እርምጃ አትወስድም። እንዲሁም በክልሉ ተጨማሪ ኃይሎችን አታሰማራም። ዩናይትድ ስቴትስ ይህ የስምምነት ሰነድ ከተፈረመ በኋላ ማዕቀቡ እስኪቋረጥ ድረስ 11.8 የትሬጀሪ ዲፓርትመንት የኢራን ድፍድፍ ዘይት፣ የነዳጅ ምርቶችንና ተዋጽኦችን እንዲሁም ሁሉም ተያያዥ አገልግሎቶችን ወደ ውጪ ለመላክ የሚደረጉ ማራዘሚያዎችን እንደሚያወጣ ቃል ገብቷል። ይህም የባንክ ግብይቶችን፣ ኢንሹራንስን፣ ትራንስፖርትን ጨምሮ ነው። አሜሪካ ይህ ስምምነት ሲተገበር የታሰሩ ወይም የተገደቡ የኢራን እስላማዊ ሪፐብሊክ ገንዘቦችንና ንብረቶችን ሙሉ በሙሉ ለአጠቃቀም ምቹ ለማድረግ ቃል ገብታለች። አሜሪካና ኢራን በስምምነቱ ወቅት እነዚህን ገንዘቦች ለመልቀቅ በሚደረጉ ሂደቶች ላይ በጋራ ይስማማሉ። እንደዚህ ያሉ ግንኙነቶች በዋናው የኒውክሌር ቆጠራ ውስጥ የቀሩ ወይም የተላለፉ ቢሆንም በኢራን እስላማዊ ሪፐብሊክ ማዕከላዊ ባንክ ለተሰየመው ለማንኛውም የመጨረሻ ባንፊሻሊቲ ክፍያ ከፍተኛ ደረጃ ላይ እንዲደርሱ ያደርጋል። አሜሪካ ሁሉንም አስፈላጊ ፍቃዶች ያለ አንዳች ስምምነት ለማውጣት ቃል ገብታለች። ፈረንሳይ፣ አሜሪካና ኢራን የመግባቢያ ስምምነት እስኪተገበር ድረስ የመጨረሻውን 1240 የወደፊት ማጠቃለያዎችን ለመከታተል የሚያስችል አስፈጻሚ ዘዴ ይቋቋማል። የሳዑዲ የውጭ ጉዳይ ሚኒስተር በዋሽንግተን ቴሄራን ስምምነት ላይ በወጣው አንቀጽ 6 ላይ ውዝግብ ተፈጠረ። የሳዑዲ የውጭ ጉዳይ ሚኒስተር በዋሽንግተን ቴሄራን ስምምነት ላይ በወጣው አወዛጋቢ አንቀጽ 6 ላይ በባህረ ሰላጤው ሀገራት የገንዘብ ድጋፍ የሚደረግለትን የኢራን መልሶ ግንባታ ለማካሄድ የሚያስችል $300 ቢሊዮን ፈንድ ስለመመስረት አስተያየታቸውን ለአልአረቢያ ሰጥተዋል። በአሜሪካ በኢራንና በአጋሮቻቸው መካከል የተደረገው የተኩስ አቁም ስምምነት ለኢራን መልሶ ግንባታ የሚውል $300 ቢሊዮን ፈንድ ፋይናንስ ማድረግን የሚመለከት አንቀጽን ያካተተ ሲሆን ይህም በኢራን ሚዲያዎች በባህረ ሰላጤው የገንዘብ ድጋፍ እንደሚደረግ የሚገልጹ ዘገባዎች ምክንያት ውዝግብ አስነስቷል። ከሚዲያው ጋር በነበራቸው ቆይታ የሳዑዲ የውጭ ጉዳይ ሚኒስተር ልዑል ፈይሰል ቢን ፈርሃን ረቡዕ ዕለት ከአልአረቢያ ጋር ባደረጉት ቃለ ምልልስ ስለ ፈንዱ ምንም ዝርዝር መረጃ የላቸውም ብለዋል። ነገር ግን ኢራን በጦርነቱ ወቅት በባህረ ሰላጤው ሀገራት ላይ በፈጸመችው ጥቃት ምክንያት ከፍተኛ የሆነ የመተማመን ማጣት እንደተከሰተ ገልጸዋል። ልዑል ፈይሰል ቢን ፈርሃን አክለውም ከኢራን ጋር ያለን ግንኙነት በቤጂንግ መግባባት ምክንያት የመገንባት ሂደት መጀመሪያ ላይ ነበረን። ይህም ገና መነቃቃት የጀመረውና ለኢኮኖሚያዊ ትብብር እንዲሁም ለመሳሰሉት ክፍት ሊሆን ይችል ነበር። ልዑል ፈይሰል በመቀጠል ከዚያን ጊዜ ጀምሮ ወደ ኋላ ቀርተናል ብዬ አስባለሁ ያሉ ሲሆን ከኢራን ጋር ማንኛውንም አይነት የኢኮኖሚ ትብብር ከመወያየታቸው በፊት መተማመን እንደገና መገንባት እንዳለበት ጠቁመዋል። ለሳምንቱ ከሚዛን ሚዲያ ያዘጋጀሁላችሁ ዘገባዎች እነዚህን ይመስሉ ነበር። በቀጣይ እስከምንገናኝ መልካም ሳምንት።